ሆስፒታል ሆኖ ያለ ውሃ ደግሞ መኖር በጣም ከባድ ነውና ከቦቆሳ ወረዳ ከኮፈሌ ወረዳ ከዚህ ከጎርቼ ወረዳ ከዚህ ከመልጋ መብራት የለውም፣ ውሃ የለውም፣ የሆስፒታሉ ቁሳቁስ ብዙ ነገር የለውም። ሁለት ክልል መሃል ነው ያለው ይሄ ሆስፒታል። አንደኛ ኦሮሚያ ክልልና ሲዳማ ክልል ወሳኝ መንገድ ላይ ነው የሚገኘው። ተከበሩልን እንላለን። ቴንክ ዩ ቬሪ ማች ብዙ አናወራም። ብስሚላህ ወሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድ የተከበራችሁት ወንድሞቼ እህቶቼ፣ እኔ ወንድማችሁ አቡ መሐመድ ከካናዳ መጥቼ ዛሬ የምገኘው እንግዲህ ሲዳማ ከተማ ነው። እንደምታዩት ወተራ ረሳ ከተማ ነው የምገኘው ሲዳማ ውስጥ። መጀመሪያ ደረጃ ሆስፒታል ነው፣ ትልቅ ሆስፒታል ነው። ይህ ሆስፒታል እንደምታውቁት ሆስፒታል ያለ ውሃ አይሆንም። ውሃ እጥረት አለባቸው፣ ውሃ ችግር አለባቸው፣ ብዙ ነገር ችግር አለባቸው። ይህንን ችግር እንግዲህ ለኛ መጥቶ ስለተናገሩ እኛ ደግሞ በምንችለው ያህል ለመርዳት ማየት ማመን ነውና መተን እንግዲህ ዘይረን ምን እንደሚያስፈልጋቸው ምንስ ማድረግ እንችላለን የሚለውን አብረን እንይ። ወደ ውስጥ ገብተን ኢንሻአላህ ስንት ሆኖታል? አሁን ኦልሞስት በደርግ ጊዜ ነው። ደርግ ሊጠፋ አንድ አመት ሲቀረው ነው 1982 አካባቢ በሰዓቱ በደርግ አመራር የነበሩት የዚህ አካባቢ ተወላጅ አሁንም በህይወት አሉ አቶ አየለ ገስማ በሚባል ትልቅ በዚህ አካባቢ ተማሩ ከሚባሉ ሰው አስተባባሪነት በአየርላንድ መንግስት ድጋፍ ይሄንን አካባቢ እንግዲህ ይሄ አካባቢ በብዛት የኦሮሞ ማህበረሰብ የሚጠቀምበት ነው። በብዛት ሆስፒታል እና ጤና ጣቢያ የሌለበት አካባቢ ነው። በአሁኑ ሰዓትም ያኔ አሁን 30 ምናምን አመት ነው አንድ ሆስፒታል ሌላ የለም። አካባቢው ይሄ አንድ ሆስፒታል ነው እንጂ ሌላ ሆስፒታል ኦሮሞውም ሲዳማው አንድ ላይ የምትጠቀሙበት ማለት ነው። መጀመሪያ ጤና ጣቢያ ነበር የተመሰረተው። ሲዳማ ክልል ከሆነ አሁን ወዲህ በለውጡ በብልጽግና መንግስት በተከበሩ በአብይ ለውጡን ካመጣ በኋላ ለሲዳማ ክልል ከሰጣቸው በኋላ ለሲዳማ ክልል ከሰጡ በኋላ ወደ ሆስፒታልነት ተቀየረ ማለት ነው። አደገ ማለት ነው። ቁሳቁሶችና ማቴሪያል ተሟልቶ አደገ እንጂ ግን መብራት የለውም፣ ውሃ የለውም፣ የሆስፒታሉ ቁሳቁስ ብዙ ነገር የለውም። ግን በብዛት የሚጠቀመው ብዙ መቶ ሺዎች ናቸው። አሁን ውስጥ ገብታችሁ ተጠቃሚ ማየት ትችላላችሁና ኦሮሞ በብዛት ኦሮሞ በቀሬዛ ተሸክሞ እዚህ ነው የሚያመጣው። ሲዳማ በቀሬዛ ተሸክሞ እዚህ ነው የሚያመጣው። በዚህ ሲያልቅ ወደ አዋሳ ነው ሪፈር የሚደረገውና ያ ወደ 35 40 አመት የቆየ ሆስፒታል ነውና ጤና ጣቢያ ነውና ችግሩ ዘርፈ ብዙ ነው ያለውና ለሰው ልጅ የሚያስፈልገው ዋናው ውሃ ነው። ውሃ ያለ ውሃ ሰው መንቀሳቀስ አይችልም። ከውሃ በታች ነው ሌላ ነገር የሚያስፈልገው። ይህ እንግዲህ ሆስፒታል እንደምትለው ብዙ ነገሮች ያስፈልገዋል ማለት ነው። የኛውን እንግዲህ ኢንሻአላህ ተዓላ ውስጥ ገብተን እናያለን። ብዙ ኸይር ፈላጊዎች አሉ፣ ብዙ ሀገር ወዳዶች አሉ። እነዚህን እንግዲህ ያሳየን ኢንሻአላህ ተዓላ የምንችለውን እኛ ደግሞ እንደ ሰው እንደ ኢትዮጵያዊነት ግዴታችን እንዋጣለን እላለሁ። ኢንሻአላህ ገብተን እንየው። ኢንሻአላህ ሆስፒታሉ በጣም አቀማመጡ ቆንጆ ነው። ተከበራችሁ እህት ወንድሞቼ፣ ከአቡ መሐመድም ጋር ከሌላም ጋር ኬር ለማስራት የቆማችሁት በሙሉ እንደምናችሁ እንደምን ዋላችሁ ለማለት እወዳለሁ። ዛሬ ያለነው ሲዳማ ክልል መልጋ ወረዳ ወተራ ሆስፒታል ውስጥ ነው የምንገኘው። ይህ ሆስፒታል በጣም የተቸገረ መጀመሪያ ደረጃ ሆስፒታል ሆኖ ለማደግ ብዙ ነገር ይጎላል። ህመምተኛ የሁሉም ሁለት ክልል መሃል ነው ያለው ይሄ ሆስፒታል። አንደኛ ኦሮሚያ ክልልና ሲዳማ ክልል ወሳኝ መንገድ ላይ ነው የሚገኘው። ይሄ ሆስፒታል ኦሮሞ ብቻ ሲዳማ ብቻ ሳይሆን የኦሮሞ ህዝብም የሚጠቀምበት ሆስፒታል ነው። ይሄ ሆስፒታል ችግሩ አሁን የወረዳው ምክትል አስተዳደር እና የትምህርት ቢሮ ኃላፊ
እኔ ጋር ይገኛሉ። ውሃ ቢሮ ጽህፈት ቤትም እኛ ጋር ይገኛሉ። የሆስፒታሉም አስተዳደር እዚህ ጋር ይገኛሉ። እዚህ አካባቢ በጣም ችግር ያለበት ብዙ ታካሚዎች የሚገኙበት ቦታ ነው የምንገኘው። ለዚህ ግን ዋና ሆኖ የሚያስፈልጋቸው ውሃ ነው። ውሃ ማለት ትልቅ ታንከር ተሰርቶ ከዚህ 30 ኪሎ ሜትር ላይ የሚገኝ ውዱዳ አካባቢ ትልቅ ውሃ ተሰርቶ በሶላር ምክንያት ሆስፒታል ያለ ውሃ ሆስፒታል አይሆንም። በውሃ ምክንያት ከዚህ ሪፈር ይደረጋል ወደ አዋሳ ማለት ነው። ለዚህ ነው አሁን አቡ መሐመድም ዛሬ የመጡት ትክክለኛ በአይኔ ሳላይ አላሚንም በማለት ስለመጡ እዚህ ላይ ቆሞ የወረዳ አስተዳደር አንድ ሁለት ቃል ለዚህ ሚዲያ ያስተላልፍና ከዚህ ቀጥሎ ያለውን ጉዳይ አቡ መሐመድ ያው አጠቃለው ሁኔታውን ዘግቶ ወደ ቀጥለው ፓርቲ ብንሄድ ጥሩ ነው ብዬ ነው። ወንድማችን አቶ ፍቅሬ የኔ አጠገብ ይገኛሉ። አመሰግናለሁ። ስሜ ፍቅሬ ፌሳ ይባላል። የመልጋ ወረዳ ምክትል አስተዳዳሪና የትምህርት ቤቶች ጽህፈት ቤት ኃላፊ ነኝ። አሁን ቆመን የምንገኝበት ወተራ የመጀመሪያው ደረጃ ሆስፒታል ነው፣ መልጋ ወረዳ ውስጥ ወተራ ራሳ። በዚህ ሆስፒታል ብዙ ሰው ቅድም ወንድሜ እንዳሉት ከኦሮሚያ ከቦኮሳ ወረዳ ከኩፈሌ ወረዳ ከዚህ ከጎርቼ ወረዳ ከዚህ ከመልጋ አካባቢ የሚገኝ ህዝብ ሁሉ የሚጠቀምበት ሆስፒታል ይሄ ነው። ይሄ ሆስፒታል ብዙ ችግር አለበት። የውሃ አክሰስ የለም። ስታንዳርዱን የጠበቀ ጀነሬተር የለም። ትንሽ ቢልዲንግም ስታንዳርዱን እየጠበቀ ተጠቃሚ ቁጥር የሚመጥን አይደለም። ምናልባት በዚህ ቪዲዮ የሚሰሙ የምትከታተሉ በሚችሉት በሼክ አቡ መሐመድ በኩልም ያው ከዚህ በፊትም ሌሎች አካባቢም ውሃ ሰርቶልናል። የውሃ ችግር ያለበት አባከቶርሻ አካባቢ መሌሎ አካባቢ ትልቅ ነገር ነው ለህብረተሰቡ የሰራውና ብትችሉ ከአላህ ከፈጣሪ ታገኛላችሁ እንድትረዱን እኔም በዚህ ይጠይቃለሁ። አመሰግናለሁ። ስሜ ዶግሶ ታቃው ይባላለሁ። የወተረሳ መጀመሪያ ደረጃ ሆስፒታል ስራ አስኪያጅ ነኝ። መጀመሪያ ወተረሳ መጀመሪያ ደረጃ ሆስፒታል እንግዶቻችን እንኳን በሰላም መጣችሁ ለማለት ፈልጋለሁ። በመቀጠል ወተረሳ መጀመሪያ ደረጃ ሆስፒታል 1993 አካባቢ ስራ ጀምሯል። እንደ ጤና ጣቢያ ጀምሮ ወደ 2007 አካባቢ ሆስፒታልነት አድጓልና ከዛ ወዲህ ጀምሮ ሆስፒታሉ ያለ ውሃ ህብረተሰቡን እያገለገለ ይገኛል። ቢያንስ በቀን 2000 የሚሆኑ ታካሚዎች መጥቶ ጎብኝቶ ህክምና አገልግሎት ያገኛሉ። በሳምንት ወደ 14000 አካባቢ የሚሆኑ ታካሚዎች ህክምና ያገኛሉ። እነኚህ ታካሚዎች ያው በፊት በእጅ የሚገፋ ውሃ ነበረን። ያ ውሃ ተበላሽቶ ከጉርጋድ እየቀዳን አሸንዳ እየተጠቀመን እስካሁን ታካሚዎቻችን ሰርቭ እያደረገን ነው ያለነውና አሁን ግን ውሃ ችግር ምክንያት ብዙ ጊዜ እየተሰቃየን ወረዳንም እየጠየቀን ወረዳ ያው የሰራውን እዛ ትራንስፎርመር ባለመኖሩ የደርሳችኋል እያለ ውሃ ባለማግኘታችን በጣም ተቸግረናልና ያው አሁን እናንተ በመጣችሁ ችግራችን ይፈታል የሚል አለኝ። አሸንዳ እየተጠቀመን እናቶችን ልብስ አጠቃላይ ያሉን የተቋሙን እቃዎችን በውሃ በማገልገል በዛ እየደን ነውና አሁን ያው በዚህ ድርጅት ሊያግዘን ይችላል የሚል ተስፋም አለኝ። ችግራችንም የተሻለ ሆኖ ይቀርፋል የሚልም አለኝና ያው በኔ በኩል ያለው ይሄ ነው የሚመስለው። ባጭሩ ይሄን ማስተላለፍ ፈልጋለሁ። ቢስሚላህ ወሰላቱ ሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድ የተከበራችሁት ወንድሞች እህቶች፣ ዓለም ላይ የምትገኙ ዛሬ ደግሞ እኔ ወንድማቸው አቡ መሐመድ ከካናዳ መጥቼ ያለሁት ሲዳማ አካባቢ ነው። የሲዳማ ሆስፒታል ነው። እንደምታዩት እንግዲህ ለኛም ይሄንን እድል በመስጠታቸው በጣም ነው የምናመሰግናቸው። ችግር ይሄ ነው ብለን ደግሞ የምንገልጸው ነገር አይደለም። አንደኛ ለሰው ልጅ ያለ ውሃ መኖር አይችልም። ሆስፒታል ሆኖ ያለ ውሃ ደግሞ መኖር በጣም ከባድ ነውና የምትወልደው እናት
የሌሎቹ ደግሞ በጣም ስለዚህ ዋናው ችግራችን አሁን ብለን የምናየው ይህንን ውሃ የችግር ውሃ ሌላ ቦታ እየቀረፍን ይሄኛውን ደግሞ ቢኢዝኒላህ ተዓላ አላህን ተመክተን ከአላህ በኋላ እናንተን በጎ ሰራተኞች ኸይር ፈላጊዎች ብዙ ኸይር ፈላጊዎች አሉ አገርን የሚወዱ ሰው በመሆን ለማገዝ የተዘጋጃችሁ ያላችሁ ኸይር ፈላጊዎች ይህን መልእክት እናንተ አድርሼ በአጭሩ ጊዜ ኢንሻአላህ ተዓላ የአላህን ገመድ የያዘ ምንም አይሆንም ስለዚህ አላህን ተወክለን ከአላህ በኋላ እናንተን ጠይቀን በአጭር ጊዜ ችግራችንን ብለን وكل شيء جعلنا من الماء حيا ስለዚህ ኢንሻአላህ ተዓላ እናንተም በጸሎታችሁ አግዙን እኛ ደግሞ በምንችለው ያህል ይሄ ችግራችን ብለን በአስቸኳይ በቅርብ ጊዜ ይህን ችግር አብረን ተያይዘን እንቀርፋለን እንላለን ስለጋበዛችሁን በጣም እናመሰግናችኋለን ተከበሩልን እንላለን ቴንክ ዩ ቬሪ ማች ብዙና አውራ እንግዲህ እንደምታያችሁ በየክላሱ ይሄን ነገር ነው ያለው እንግዲህ በጃርካን እያመጡ ከሌላ ቦታ እያመጡ በዚህ አንዳንዴ ደግሞ ኤሪያው ውሃ የለውም ይታያችሁ እንግዲህ አንድ እሱ ሁለተኛ ነገር ይታያችሁ ይሄ አሁን ስፔሻል ጥሪዬ እንዳውም ለዶክተር ኑረዲን ሚኒሶታ ያሉት ዶክተሮች የዶክተር ያሉት ዶክተር ኑረዲን ዶክተር ኦብሳ ይህንን እንግዲህ ከአላህ በኋላ ይህንን ችግር አብረን ተያይዘን የሲዳማ ወንድሞቻችንን አብረን ቀርፋለሁ ብዬ ነው ከአላህ በኋላ መልእክቴን ለእናንተ ነው ማስተላለፍ ከግቢ ስታይ አሰራሩ ኢትስ ኢሮፒያንስ ስታይል ነው ዌል ፕላንድ የሆነ ነው ግን ማቴሪያል የለውም ይታያው ለምሳሌ እዚህ ክፍል ሁሉም ብረት ነው ፍራሽ የለውም ምንጣፍ የለውም ገባ እና ሰው ስታከም ለህመም ሲመጣ ህመም ላይ ህመም ይጨመራል እንጂ በሽተኛ ሆኖ ሲመጣ በዚህ ላይ ስተኛ ታዲያ ምን ይታያል ህፃናት ቦታ ሴም ቲንግ ስለዚህ እንደገና ደግመዋለሁ ኢንሻአላህ ተዓላ እነዚህ ወንድሞቼ ለዚህ ኸይር ስራ የተቀናጀ ግሩፕ አለ ዶክተሮች እነዚህን ከአላህ በኋላ እንግዲህ እንድረዱን መልእክቱ ለእናንተ ነው ዶክተር ኦብሳ ዶክተር ኑረዲን ይህ ነው እንግዲህ እኛ ደግሞ እኔ እንደ አንድ ህብረተሰብ እንደ አንድ አባት እንደ አንድ ኢትዮጵያዊ እያየን ችግር ያለበትን ቦታ ችግራችን ነው ማለት እጅ ለእጅ ተያይዘን እንቀርፋዋለን ብዬ አምናለሁ ኢንሻአላህ ብለናል